በአርአያ ሥላሴ የተፈጠሩ ክቡር የሰው ልጅ ይቅርና ጠበሉን ከጠጡ እንስሳቱ እንኳ አካላቸው ሳይፈርስ ይኖራል። ለዚህም ማስረጃ የሆኑ ዘንድ 400 ዘመን ያስቆጠሩ 16 የሚሆኑ ጠበሉን የጠጡ ፍየሎች በቁም ያሉ መስለው በገዳሙ ይገኛሉ። አባም ውሻ መጣ፣ ሰው መጣ፣ ሰው መጣ፣ ነገር መጣ ብለው ዘለው ወደ ባህር ገቡ። ፋሲለደስ ካቶሊክ ይፍለስ፣ ተዋህዶ ይመለስ፣ እግዚአብሔር ይፍታ ሲሉ ተጎልጉሎ የነበረው የአጼ ሱስንዮስ ምላሳቸው ተመለሰ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አቡነ ምእመነ ድንግል። አቡነ ምእመነ ድንግል አስደናቂውን የእጨጌ ማርያም ገዳምን የመሰረቱት አቡነ ምእመነ ድንግል የተወለዱት በወግራ አውራጃ ነው። ጻድቁ ከልጅነታቸው ጀምሮ መንፈሳዊ ትሩፋቶችን በመስራት በታላቅ ተጋድሎ ኖረዋል። አዳጋት ማርያም ወደ ምትባል ገዳም በመሄድ በዚያም ብዙ ተጋድለዋል። ከዚያም ወደ ዋልድባም ገዳም በመሄድ በተጋድሎ ኖረዋል። ገድለ ጽናታቸውን ያዩ የዋልድባ ገዳም መነኮሳት አባትና መምህር እንዲሆኗቸው ቢጠይቋቸው ጻድቁ ግን ራሳቸውን ዝቅ በማድረግ እኔ መምህርና አባት ልሆን አይገባኝም በማለት እምቢ ቢሉም መነኮሳቱ በግድ አበምኔት አድርገው ሾሟቸዋል። አባታችንም በተሾሙበት በዚህ ገዳም በከፍተኛ ተጋድሎና በእግዚአብሔር ጸጋ ብዙ መንፈሳዊ መነኮሳትን መምህራንን በትምህርታቸው አፍርተዋል። ከዚህም በኋላ በጊዜው በአጼ ሱስንዮስ ዘመነ መንግስት በሃይማኖት ምክንያት በርካታ ቅዱሳን ሰማዕትነትን እየተቀበሉ ስለነበር አቡነ ምእመነ ድንግልም ስለ ቀናች ሃይማኖት መስክረው ሰማዕትነትን ሊቀበሉ ሲወጡ መልአኩ ቅዱስ ገብርኤል ጊዜ ገና ነው፣ የተዋህዶ ሃይማኖት መመለሷን ሳታይ ሰማዕትነትን አትቀበልም ብሏቸዋል። አሁን በስማቸው በሚጠራው ተራራ ስር ዋሻ ፈልፍለው እንዲጸልዩና እንዲያስተምሩ ሁል ጊዜ በረድኤት እንደማይለያቸው አስረድቷቸው ወደ ሰማይ አረገ። አቡነ ምእመነ ድንግል ዋሻ ውስጥ እያሉ ኢትዮጵያውያን ሃይማኖቷን ለማጥፋት ያቀደ አረመኔ ካቶሊክ መጥቶ ክርስቶስን አንድ አካል ሁለት ባህሪ ብላችሁ እመኑ እያለና ህዝቡን በግፍ በሚጨፈጭፍበት ጊዜ ጻድቁ ይህን በመቃወም ክርስቲያኖች ሁሉ በአበው ሃይማኖት ጽኑ፣ እግዚአብሔርን በአካል ሶስት በመለኮት በአገዛዝ በስልጣን አንድ ነው እንጂ ከዚህ ውጪ አይደለም፣ በሃይማኖታችሁ ጽኑ እያሉ ቀን ከሰራዊቱ ጋር እየዋሉ እያስተማሩ ያመኑትን እያጠመቁ ቀድሰው ስጋው ደሙን እያቀበሉ ሌሊት ደግሞ በጸሎትና በስግደት የክርስቶስን መከራ በማሰብ ፊታቸውን እየጸፉ በከፍተኛ ተጋድሎ ኖረዋል። በዘመኑ አጼ ሱስንዮስ ነግሰው በነበሩበት ወቅት ከፖርቹጋል ጋር ግንኙነት ስለነበራቸው ለፖለቲካዊ ጥቅም ሲሉ ሃይማኖታቸውን ለውጠው ሲኖሩ በገዳማት የሚኖሩ መነኮሳትና በአድባራት የሚገኙ ሊቃውንት ስለተቃወሟቸው የከበሩ መነኮሳትንና ሊቃውንቱን እያደኑ ያስፈጇቸው ጀመር። በዚህም ጊዜ ጻድቁ አቡነ ምእመነ ድንግል ከ40 ልጆቻቸውና ደቀ መዛሙርቶቻቸው ጋር ጨጌ ቅድስት ማርያም ገዳምን ጥግ ከለላ አድርገው መኖር ጀመሩ። በዚህም ቦታ ዋሻ ፈልፍሎ በጸሎትና በተጋድሎ በሚኖሩበት ወቅት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ታላቅ ቦታ እናቱን ቅድስት ድንግል ማርያምን 99ኙን ነገደ መላእክት ነቢያትን፣ ሐዋርያትን፣ ሰማዕታትን፣ ቅዱሳን አበውን አስከትሎ መጥቶ ወዳጄ የአባቴ ወዳጅ የመንፈስ ቅዱስ ወዳጅ ሰላም ላንተ ይሁን አላቸው። ጻድቁ ይህን የመሰለ ብርሃንና ልዩ ንውጽ ውስጥ በማየት ተደንቀው አምላካቸውን እጅ ነስተውና ሰግደው እመቤታችንንም እጅ ነስተው ሳለ ጌታችን በእጁ አንስቶ አቅፎ ስሟቸው እንዲህ የሚል ቃል ኪዳን ገብቶላቸዋል። በዚህ ቦታ አንተ በተጋደልክበት ማህበር መስርቶ የሚኖረውን የሚማጸነውን ሁሉ አኗኗሩ እንደ ሰማይ መላእክት ይሆንለታል። ወደዚህ ቦታ መጥቶ ሥጋዬንና ደሜን አምኖ የተቀበለውን ከቅዱሳን መላእክት ጋር በአባቴ ክብር በመመጣበት ጊዜ ገሃነመ እሳትን አላሳየውም። ምንም ኃጢአት ቢሰራ አምላከ ምእመነ ድንግል ይምረኛል ብሎ በፍጹም እምነት የመጣውን ወደ ተወለድኩባት ቤተልሔም፣ ወዳደግኩባት ናዝሬት፣ ወደ አስተማርኩባት ደብረ ዘይት፣ ወደ ተጠመኩባት ዮርዳኖስ፣ ወደ ተሰቀልኩባት ቀራንዮ እንደሄደ ቆጥርለታለሁ በማለት አማናዊ ቃል ኪዳን ከሰጣቸው በኋላ ካሉበት ከበዓታቸው በስተቀኝ በኩል የኪዳነ ምሕረትን ጠበል በስተግራ የዮርዳኖስ ጠበል አፍልቆላቸዋል። አቡነ ምእመነ ድንግል ቃል ኪዳን በተቀበሉበት በዚህ ቅዱስ ስፍራ ተጋድሏቸውን ጨምረው በበለጠ ሲጋደሉ የሚያደርጓቸው አስገራሚ ተአምራት የተነሳ ፈዋሴ ድውያን ተብለዋል። ይኸውም አጼ ሱስንዮስ ሃይማኖታቸውን ወደ ካቶሊክ ለውጠው እንዲሁም በአዋጅ
የሀገሪቷ ሃይማኖት እንዲለወጥ በማለታቸው ምክንያት 140,000 ቅዱሳን አባቶች ይህን ተቃውሞ መስቀል እንደጨበጡ ስለ ሃይማኖታቸው በሰማዕትነት ሲገደሉ ንጉሱ በቅዱሳኑ ላይ ባደረሱት ጭካኔ የተሞላበት ጥፋት ምላሳቸው ተጎልጉሎ ነበር። በዚህ ጊዜም በጣም ደግና ብልህ የነበሩት ልጃቸው አጼ ፋሲል ስለ አባታቸው መዳን በጣም ተጨንቀው መፍትሄ ለማግኘት የሚነግሯቸው ብቁ ሰው ሲያፈላልጉ አንድ የበቁ ታላቅ ባህታዊ ተገኙና ከዚያው ከሴት ሰራተኛ አገልጋዮች ውስጥ አንዲት የበቃች ሴት አለችና እርሷ መፍትሄውን ትነግርሃለች ብለው አመለከቷቸው። ይህችውም ወለት የተባለችው ሴት ከብቃቷ የተነሳ በክንፍ እንደ መላእክት እየበረረች ስትሄድ ያዩት ሁሉ አሞርዬ ይሏት ነበር። እርሷም እስከዛሬ ድረስ በህቡ ተሰውራ ትኖራለች። የመጸለያ በዓቷን ገዳሟ ባህር ዳር ዙሪያ አዴት ጊዮርጊስ አጠገብ ነው። አጼ ፋሲልም በየበሩ ወታደሮቹን አሰልፈው ሲያስጠብቁ ይህች አገልጋይ በጸሎት አድራ ስትመለስ አግኝተዋት ይዘዋት አቀረቧት። በዚህ ጊዜ በብዙ ማግባባት ቢጠይቋት ምንም እንደማታውቅ ተራ ኃጢአተኛ እንደሆነች ገለጠችላቸው። ሆኖም በብዙ ልመና ሲማጸኗት ድንግል መነኩሴ ቢገኝ አባታቸውን እንደሚፈውስላቸውና አጼ ፋሲልም እንደሚነክሱ ነገረቻቸው። በተጨማሪም ይህች ደገኛ አገልጋይ ጎንደር ላይ የአጼ ፋሲል ግንብ እንደሚሰራ ትንቢት ተናግራለች። አጼ ፋሲልም ድንግል መነኩሴ ፈልጎ ላመጣልኝ ይሸልማሉ ብለው አወጁ። አቡነ ምእመነ ድንግል ባሉበት አካባቢ የሚኖሩ ይጉይታና ባጅር የሚባሉ ባላባቶች ውሾቻቸውን ይዘው በየጫካው ሲያፈላልጉ ጻድቁም እንደሚፈለጉ ስለሚያውቁ አርድእቶቻቸውን ሰው ሲመጣ በበሩ እየተመለከታችሁ እንድትነግሩኝ ብለው ዳዊታቸውን እየደገሙ ሳሉ ረዳታቸው ውሻ አዩና አባ ውሻ መጣ አሏቸው። አባም ውሻ መጣ፣ ሰው መጣ፣ ሰው መጣ፣ ነገር መጣ ብለው ዘለው ወደ ባህር ገቡ። በገቡም ጊዜ አስቀድሞ ያልነበረ ትልቅ ድንጋይ ከውሃው ወደ ላይ ገፍቶ አወጣቸው። ይህን ድንጋይ በአሁኑ ሰዓት በዚያው ይታያል። ባላባቶችም አባ ከአጼ ፋሲል ተልከን ነው የአባቴን ምላስ ግዝቱን ፈቶ የሚመልስ መነኩሴ ካገኘ ተዋህዶ ሃይማኖትን እመልሳለሁ ብለው ቃል ስለገቡ ነውና ማስረጃ የንጉሱ ማተም ይኸው ብለው ባሳዩአቸው ጊዜ በደስታ አብሯቸው በመሄድ ከነ አቡነ አምደ ሥላሴ ጋር ሆነው በጋራ በመጸለይ አዋጅ አስነግረው ፋሲል ይንገስ፣ ካቶሊክ ይፍለስ፣ ተዋህዶ ይመለስ፣ እግዚአብሔር ይፍታ ሲሉ ተጎልጉሎ የነበረው የአጼ ሱስንዮስ ምላሳቸው ተመለሰ። ለመጀመሪያ ጊዜም በቆየ ዓመት ብበላ ገንፎ ብለው መናገር ቻሉ። አጼ ሱስንዮስም ለንስሐ ሞት በቅተው መንግስታቸውን ለልጃቸው አውርሰው በክብር አርፈዋል። አጽማቸውም በታላቁ ገዳም ዳጋ እስጢፋኖስ ውስጥ ከብዙ ደጋገ ነገስታት አጽም ጋር ይገኛል። የጻድቁ መጸለያ ቦታ በተፈጥሮ የተሸነቆረ መስኮት አለው። በዚህ ቦታ ላይ መካን የሆኑ ሁሉ በመስኮቱ ወጥተው ሲመለሱ ማየ ዮርዳኖስን ጠጥተው ሲሳሉ ልጅ ለማግኘት ይበቃሉ። ይህ ቃል ኪዳን የሚያውቁ ጳጉሜን በሙሉ በማየ ዮርዳኖስ በመጠመቅ ትልቅ ሀብተ ፈውስ ያገኛሉ። የዮርዳኖሱን ጠበል የጠጣ ሰው ሲሞት ስጋው አይፈርስም፣ አይበሰብስም። በአርአያ ሥላሴ የተፈጠሩ ክቡር የሰው ልጅ ይቅርና ጠበሉን ከጠጡ እንስሳቱ እንኳ አካላቸው ሳይፈርስ ይኖራል። ለዚህም ማስረጃ የሆኑ ዘንድ 400 ዘመን ያስቆጠሩ 16 የሚሆኑ ጠበሉን የጠጡ ፍየሎች አካላቸው ምንም ሳይፈርስ እንደደረቁ በቁም ያሉ መስለው በገዳሙ ይገኛሉ። አቡነ ምእመነ ድንግል በጸለዩበትና በተጋደሉበት በጮጌ ማርያም ገዳም እጅግ ብዙ አስገራሚ ተአምራት ተፈጽመዋል። በዘመናችንም ሲፈጸሙ ይታያል። የጮጌ ማርያም አንድነት ገዳም ሰሜን ጎንደር ሀገረ ስብከት በወገራ ወረዳ ይገኛል። ገዳሙ ከጎንደር ከተማ 25 ኪሎ ሜትር ርቀት ላይ ኮሶዬ ከተማ ሲደርሱ 3 ሰዓት የእግር መንገድ እንደተጓዙ የሚገኝ ገዳም ነው። ጻድቁ አቡነ ምእመነ ድንግል በሕይወት ሳሉ እንደነ ሄኖክና ኤልያስ፣ እንደነ ቅዱስ ያሬድ፣ አቡነ አረጋዊና አባ ዮሐኒ ተሰውረዋል እንጂ ሞትን አልቀመሱም። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ጸሎት ይማረን፣ በረከታችሁም ከኛ ጋር ትኑር ለዘላለሙ አሜን።